በውኑ የእግዚአብሔር ክንድ ይህን ያህል አጭር ነውን? የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚሸፍነው ከዘኍልቍ ምዕራፍ 11 እስከ 13 ያለውን ክፍል ይሆናል። በእኛ ውስጥ ውስን በሆነው አእምሯችን የእግዚአብሔርን ወሰን የለሽ ኃይል ለመረዳት ሲያቅተን ይህ ፈጽሞ ሊሆን አይችልም ወደሚል ድምዳሜ ለመድረስ የተፈተንነው ስንት ጊዜ ይሆን? እንዲህ ብሎ ማሰብ ግን እርሱን በእኛ አምሳል ውስን አድርጎ በመቅረጽ የራሳችንን አምላክ በራሳችን አምሳል ፈጥረን ጣዖት ከማምለክ ተለይቶ የሚታይ አለመሆኑን ልናስተውል ይገባል። ሙሴ እግዚአብሔር ሊያደርግ ያሰበውን ያንን ታላቅ ሕዝብ የመመገብ ዕቅድ ሲሰማ ይህ እንዴት ሊሆን ይችላል በማለት በራሱ መንገድ ዕቅዱን ተግባራዊ ለማድረግ የሚያስፈልገውን ወጪ ለራሱ ለእግዚአብሔር ሊያሰላለት የሞከረበትን ሁኔታ በዚህ ክፍል እናነባለን። ያን ጊዜ ነበር እንዲህ የሚል ጥያቄ ከመለኮት የቀረበለት። በውኑ የእግዚአብሔር ክንድ ይህን ያህል አጭር ነውን? ተብሎ ተጠየቀ። የዚህ ጥያቄ መልስ ቀጥተኛና ግልጽ ሲሆን ፈጽሞ አይደለም የሚል ነው። ሙሴ ዘንግቶት እንጂ ገና በምድያም ምድረ በዳ በእሳት እየተቃጠለ ነገር ግን ተቃጥሎ የማይጠፋውን ቁጥቋጦ ካየበት ጊዜ አንስቶ ብዙ ታምራቶች በዚህ በእግዚአብሔር ክንድ ሲከናወኑ አይቶ ነበር። መቼም ቀይ ባህርን የሚያክል የውሃ አካል እንደ ግድግዳ አቁሞ በደረቅ ሕዝቡን ያሻገረ ጌታ ምን ያቅተዋል ተብሎ ሊጠረጠር ይችላል? በእርግጥም የእግዚአብሔር ክንድ ሁሉን ማድረግ የሚችል በዕድሜ ብዛት የማይዝል የማያረጅ ዘላለማዊ ክንድ ነው። እነዚህ የዘላለም ክንዶች ከተሸከሙን ደግሞ የእርሱን ፈቃድ በሕይወታችን ያለ አንዳች ከልካይ ሲፈጽም ማየት ለእኔና ለእናንተ ይቻለናል። ከዚህ በታች የተዘረዘሩት ቀጥለን የምናያቸውን ጥቅሶች ይህን ሐሳብ ይበልጥ አጉልተው ያሳዩናል። እንዲህ ይላል እግዚአብሔር ቃል፣ ለእግዚአብሔር የሚሳነው ነገር አለን ይላል ዘፍጥረት ምዕራፍ 18 ቁጥር 14 ላይ። ደግሞም እንዲህ ብሎ ይጠይቃል፣ እነሆ እኔ የሰው ልጆች ሁሉ አምላክ እግዚአብሔር ነኝ፣ በውኑ የሚያቅተኝ ነገር አለን ይላል ኤርምያስ ምዕራፍ 32 ቁጥር 27። እንደዚህ ደግሞ በሉቃስ ምዕራፍ 1 ቁጥር 37 ላይ እናነባለን፣ ለእግዚአብሔር የሚሳነው ነገር የለምና። በሉቃስ 18:27 በሰው ዘንድ የማይቻል በእግዚአብሔር ዘንድ ግን ይቻላል። ጌታችን ደግሞ በማርቆስ 9:23 ላይ ለሚያምን ሰው ሁሉ ይቻለዋል አለ። እንግዲያውስ ወገኖቼ ይህንን በማመን እንዲህ ብለን እንጸልይ። አባት ሆይ ዘላለማዊና ሁሉን ቻይ በሆነው ክንድህ በዚያ ላይ ዘወትር በመደገፍ እንድንኖር በጸጋህ እርዳን። አሜን።